አሁን ላይ ይሄ ቀለበት አንቺ ጋር አስፈላጊ ሆኖ ስላልታየኝ እኔም አሁን የራሴን ህይወት እየኖርኩኝ ስለሆነ ያደረኩልሽን ቀለበት እንድታወልቂ ብዬ ነው ዛሬ የጠራንሽ ማለት ነው። እና ከዚህ በኋላ ይህን ቀለበት ስናወልቅልሽ አንቺም ከህይወታችን ወጥተሽ ለራሳችን፣ ለሰላማችን፣ ለደስታችን እንድትተይን እንፈልጋለን። እና ከዚህ በኋላ እኔና አንቺ ህይወት ላይ ምንም አይነት ነገር ሊቀጥል ስለማይችል ከቻልሽ ቀለበቱን አውልቂላችሁ። አንተ አትከልክለው፣ በቃ ልቀቀው፣ ልቀቀው። አቤል አብርሃም ከማውለቅ በፊት ማለት ነው ቀድማ አስተው ይኸውልህ፣ ይሄ ተንበርክከ ያረክላት ቀለበት ነው። በቃ ደግሞ ቆሞ ያውልቋል። አውልቂ፣ በቃ አውልቂ። ቆይ እያሳመንከኝ ነው። ቀስ በላ ብርሽ። ስለዚህ በቃ ልቀቀው፣ አንተ ያውልቀው፣ ልቀቀው። አቤል ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው እኮ። እሱን በየ ደስታና በቡታ ውረድ ታመኝለት የኔ ያልኩት መርቷል እሱ መንገድ እያሰብኩት ችያልችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ። ሰላም ውድና ፋሚሊ ውድ የኛ ተከበረ ጋይስ፣ እኔ አይኔ ነው ወይስ አብርሃም ነው? ይህ ነገር ምንድን ነው እየተካሄደ ያለው? ማለቴ አብርሃም ነው? ጉድ እኮ ነው እናንተ። የማይሆን ነገር ነው አይኔ ያየብኝ አሁን ማለት ነው። ሲጀመርም አቤል ገፋፍቶን ነው እንጂ እንዴት ነው የልጄን እናትና ሄርሜላን ምረጥ የምትሉ ብሏል እኮ። ተገዶ ነው ያደረገው። ቀለበቱን ራሱ ነው የምላችሁ፣ ተገዶ ነው ያደረገው። እና ዛሬ ትክክለኛው ቦታ ነው ብዬ ነው የማስበው። የምሬን ነው የምላችሁ። አቤል ለምንድን ነው አሁን ስለ ግምትህና ስለ አንዳት አቤል እንዴት ነህ? ሰላም ነህ? አታወራም እንዴ? መልስ አትሰጥም እንዴ? ኩራት ነው? እሷ ነገር ስላበቃለት ይሄ ቀለበት እጇ ላይ ምንም ሊሰራ አይችልም። ሲጀመር አንተ እንደዚህ ልትል እንደማችል እናውቃለን። እነሱ በል ብለው ሳይሆን እኔ ፈልጌው ነው። እናውራ እኮ ቀለበቱን ቆይ አንድ አዳምጠኝ። በመጀመሪያ ደረጃ እኔ ቀለበቱን እስካሁን ድረስ ያደረግኩት እኔ እናንተ መሀል ክፍተት አለና ቀለበት የሚወልቅ ነገር አይደለም፣ ቃል ኪዳን ነው አይደለ? ከዛ ባለፈ ደግሞ ነገ እኔ እናንተ ምን አይነት ነገር ውስጥ እንደሚጋጥም ሄርሜላ ቃል ኪዳን ነው ትያለሽ እንዴ? የምን ቃል ኪዳን ነው? ሩታን አግብቷት በ80 ላይ ነው ስትረማመጅ የነበረሽው። ይሄ ይገባሻል። የሚያጋጥመን አይታወቅም። ትንሽ ክፍተት በተፈጠረ ቁጥር ቀለበት ማውለቅ ተገቢ ነው ብለህ ታስባለህ? እኔ እናንተ ጋር ክፍተት አለ ነው እንጂ የእውነት ልብ ፈልጎትና የእውነት ህይወትን ፈቅደው እየኖርክ እንዳልሆነ እየገባኝ በፍጹም ይህን ቀለበት ላውልቀው አልችልም። ይህ ሀሳብ ደግሞ የአንተ ሀሳብ ሊሆን አይችልም። የኔ ሀሳብ ነው። እነሱ ስላሉ እሺ፣ አንተ ሀሳብ ሆነ እኮ ብቻ መምጣት ትችል ነበር አይደል? እንዲ አብርሃም ብቻ ማግኘታችን ቀለበት ከእነሱ ጋር ነው እንዲያረክልኝ። የምርህን ነው አብርሃም? በመጀመሪያ ማለት ነው ከራስ ጋር ስትሆን አውልቂ ይባላል። ከራስ ጋር ስትሆን አሁን ከራስ ጋር አይደለ? ገብቷል? ከራስ ጋር አይደለም፣ ከራሱ ጋር ነው አይደለም? በቃ እሺ፣ ለብሮ የምንከራከረው እሱ ነው ያደረገላት። ስለዚህ አውልቂው ማለት ይችላል፣ አልፈልግ ማለት ይችላል። አያውልቁም፣ ከራሱ ጋር አይደለም። እናንተ አዛችሁት ማለት አልታዘዝኩም፣ በራሴ ፍላጎት ነው እያደረኩ ያለሁት እኮ እያለት ነው እሱ። ይሄንንም በል ብላችሁት ይሆናል። አቤል ለምንድን ነው አሁን ስለ ግምትህና ስለ አንድ አስተሳሰብ እናወራው? ለምን ገምታለህ? እና ገምቼ ሳይሆን ይሄ ሪል ያለ እያለክ ነው አይደል? በቃ አልፈለግም፣ ቀለበቱን ታውልቅልኝ እያለ ነው። ስለዚህ ሄርሜላን ብትሆኚ ከዚህ በላይ አትከራከሪው፣ ቀለበቱን አውልቂ። ለምን በግድ የሚሆን ነገር አለ እንዴ? ፈልጎ ነው ያደረገ። አሁን ደግሞ አልፈለግም። ኧረ ብዙ ፊቸር ያለው ብዙ ፊቸር የነበረው ከሩታ ጋር ነው ሄርሜላ። ይሄ የአቤል ግፊት ነው እንጂ አብርሃም ፈልጎ አይደለም። ውድ ቤተሰቦች ታስታውሳችሁ፣ ለምንድን ነው ከሩታ እና ከሄርሜላ ምረጥ የምትሉት? ሩታ የልጅ እናት ናት ብሏል እኮ። ሩታ እንደሚወዳት እኮ የዛን ጊዜ ያስታውቃል። አስገድደውን ነው ያለ ፕሮግራም በራሱ አይምሮ እንትን ያደረገልሽ። እንዴ ነው የምታስብ? ይሄማ ያንቺ ገና ቀለበት አድርጎልሽ እንትን ያለው ሩታ አግብቷ በስነ ስርዓት ሽማግሌ ልኩ ልጅ ወልዳለት ምንድን ነው? ወዴት ነው የሚሄደው?
እንሰብ ከተባለ ማለት ነው ሰው ነው ከኔ ጋር ለማለት ያህል ነው እንጂ ቀለበት ማለት ኖርማል ነው። ደግሞ ቀለበት ላይ ትርጉም አለው። ገባህ አይደለ? ሩታ ግን አለመፈለግ ይከብዳል አይደል? በጣም ያው አስረዳት ለሷ እንዴ ላንቺ ነው እንጂ ልጁ እንደዛ አፍዘሽ እንደዚህ ፈልጎ ሳቁን አለጂ እናት ጋር ምናምን ሆናለሁ ብሎ ነው የመጣው። በጣም ይከብዳል። ካንቺ ጋር ሲሆን ንገራት ለሷ እኔ ላንቺ ነው እንጂ እሷ ፈልጎ ከኔ ጋር እኮ ነው ያለው። አይታየም እንዴ? አፍዘሽው እንደዚህ አድርገሽው በአንቺ ሂድ ስትዩ የሚሄድ ና ስትዩ ሚስቱ ነኝ መታዘዙ አይደብራችሁ? አሁን እኮ ስልጣን የለሽም። 80 ቀደሻል እንዴ? እንደዛ ፍርድ ቤት ለፍርድ ቤት እንዳለች በአንደበቱ ሚስቴ ናት። በእውነት ስልጣን የላትም። ተቀጥቶ አሳየው ስልጣን እንዳለኝ ምንም ነገር ማድረግ እንደምችል አሳየው። ይኸውልህ አሁንም መመለሱ አይቀርም። ከዛ ግን ወደ ራሱ ሲመለስ የራስን ስሜት ፈዛል አብዳል አሟል አላመመማ ጤነኛ ነህ አይደል? እሺ ና አንተ ጠይቀው። እሺ ና በቃ እኔ እኔ አሁን እሱን መጠየቅ አልችልም። ምክንያቱም ማለት ነው እንደዛ የሆነ ምንድነው አፍዝዘሽው ምናምን ትለው በቃ ፈልጎና አፍቅሯት ወዷት ነው ወደ ቀድሞ ሚስቱ የተመለሰው አይደል? ይኸውልህ ወዶት ፈቅዶ እሱን እየመረራችሁ ቢሆን አጣርጓት። በጣም ግልጽ ነው። ደስተኛ ነው። ምንም ደስተኛ አይደለም። አንደኛ ነገር ልንገርህ፣ አብርሃም ከማንነቱ ጋር ሆኖ ወይም ደግሞ ወዶት አፍቅሮት በብልሃት በፍቅር እኛ የፍቅር ጀሞች ሲጀመር እንለያለን። በመጀመሪያ አላቅራራባችሁ ነው ማለት ነው። ከዛ ባለፈ ደግሞ ሄርሜላ ፍቅር የሰው ባል በመንጠቅ መመንጠቅ ነው ፍቅር ባለጌ። 1000 ዓመት አላወራም ኤፍሬም ስታወሪ አንድ እየከረምሽ ያለሽው 1000 ዓመት አላወራም ትያለሽ። እየመጣሽ ለፍልፈሽ ምትሄጂ ጀመር። አንተ ወንድም ላይ የሆነ ነገር እንዳሰብክ ያስታውቃል። ለማንኛውም እንደዚህ አይደለም። ለምሳሌ ከመረጃ ጋር አውራ። ከመረጃ ጋር አንተ ከማንም አትበልጥም። እህቱ ወንድሞቹ አሉ። እኔ መች በልጣለሁ? አንተ የሆነ ነገር እንዳሰብክ ያስታውቃል። እሱ ላይ የሆነ ነገር አቀደህ እንደሆነ ያስታውቃል። የሚል ለማውራት ፈልጌው ነገር እኔ በጣም እንዴት ነው አሁን በጣም የተናደድኩ ስለሆነ ነው እንደዚህ አይነት ነገር እየተናገርኩ ያለሁት። ግን ደግሞ አብርሽ በመጀመሪያ ደረጃ ቀለበት ማለት ቀላል ነገር አይደለም። ገባህ አይደለ? ከዛ ባለፈ ደግሞ እኔ ስለ ቀለበቱ እንኳን ላስረዳ ፈቃደኛ ከሆንክ አንተ አዲስ ህይወት ጀምረህ ነው አይደል? እንዴ አስገድጄክ ወይም ደግሞ ቀለበት እንደዚህ ካላደረግን ሞቼ እገኛለሁ ብዬ አይደለም። ወደው ፍቅደው ማለት ካልወደድከኝ ትወደኛለህ አትወደኝም ቁርጤን ንገረኝ ብለሽው ከአቤል ጋር ተመካከራችሁ እንጂ አብርሃም ፈልጎሽ አይደለም እንዲያደርግልኝ። ከዛ በኋላ ደግሞ ቀለበት ስታደርግልኝና ቀለበት ካደረግን በኋላ በጣም እኔ እናንተ ብዙ ፊውቸሮች ነበሩን አይደል? እንዲ አብርሃም ስማኛ እንዴ ቆይ አዳምጠኛ እንዴ በደንብ አዳምጠኝ። ብዙ ፊውቸሮች ነበሩ። ቀለበት ማለት ኖርማል ቀላል ነገር ሆኖብህ ነው? የሁሉ ነገሮች አውርተናል። የሁሉ ነገሮች ብዙ ነገር እንዴት ነው? እኔ እንጃ ብቻ። እሺ ተረጋግቼ ለመረዳት እየሞከርኩ ነው ያለሁት። ይሄን ነገር አንተ ወደ ፈቅደክ ቀለበትሽን አውልቂ ልትለኝ አትችልም። ምናልባት ደብሮክ ወይ ተሰምቶክ ወይ ደግሞ ድጋሚ ልንገናኝ አንችልም ከሄርሜላ ጋር ብለህ አስበህ ከሆነ እንገናኛለን። ገባህ አይደለ? ምክንያቱም ልባችን እናንተ አንድ ላይ ነው፣ ተጣምረናል። ተረዳኸኝ አይደል? ስለዚህ አሁን የኔ ቀለበት ማውለቅ ምንም አይጠቅምም። ከልብህ ራሱ የእውነተኛ ወደ ቀልብ ስትመለስ ከልብህ እንዳላወጣኝ በደንብ አድርጌ ነው የማውቀው። ስለዚህ የኔ ቀለበት ማውለቅ ምንም ጥቅም የለውም። ከዛ ባለፈ ደግሞ ይህ ቀለበት ለእኔ በጣም ጥቅም አለው። እሺ ከብዙ ነገር አንጻር አብርሃም ከአንተ ጋር በጣም ብዙ ነገር ያሳለፍኩ ሰው ስለሆንኩኝ ይህ ቀለበት እኔ ጥቅም አለው። እንደ ቀላል ነገር ቀለበት ስታውልቀው ከኔ ጋር ተራራክ ማለት አይደለም። እሺ የዛሬ ክፍተታችን ደግሞ እስከ መጨረሻው ድረስ አንገናኝም። እስከ መጨረሻው ድረስ እኔ እናንተ ምንም አንገናኝም ማለት አይደለም። ትገናኝም እኮ ለምንድነው እኔና አንቺ ከዚህ በኋላ የሚያገናኘን ነገር አይኖርም። ለምን ተስፋ ትቆርጣለህ እኮ? በቃ እኔ አሁን ከሩታ ጋር ነው የምፈልገው፣ ከሩታ ጋር ነው እየሆንኩኝ ያለው። ስለዚህ የእኔ ነገር አንቺ ጋር ምንም አይሰራም። ስለዚህ ቀለበቱን አውልቄና ጎበዝ፣ ሰምተሻል? እንግዲህ እየጠበቀሽ ነው። አልተረዳኸኝም። አንዴ ቆይ፣ ቀለበት ለአንተ ኖርማል ነው? ቆይ እኔ እናንተ ስንጣላ እንድሰጠህ ነበረ ቀለበቱን የሰጠኸኝ? ቀለበት እኮ ያደረግልን ወደፊት ብዙ ነገር እየተመኘን ነበር አይደል? እንደ አዲስ ህይወት የጀመርክ ሰው ነበርክ አይደል? እንዴ ለእኔ ሳይከብደኝም አንተ ቀለበቱን አውጪ ስትለኝ ማወጣው፣ ቀለበቱን አድርጊው ስትለኝ የማደርገው ሰው ነኝ እኔ። አብርሽ እንደዛ ነው? አውራኛ እንዴ በስትክክል የቀለበቱ ትርጉም ምንም ሊገባ አልቻለም። አብርሽ እኔ ንገራትና አስወልቃት። እኔ እኮ እየነገርኳት ነው፣ ግን እሷ የምትፈልገው ሌላ ነገር ነው። ክርክር ነው የምትፈልገው፣ ጭቅጭቅ ነው የምትፈልገው እሷ። ምን እንደማደርግ አላውቅም። ስለዚህ አሁን በውዴት ደግሞ ቆሞ ያውልቋል። ቆይ እያሳመንከኝ ነው። ቀስ በላ ብለሽ ልቀቀው። አንተ ያውልቀው። አቤል ችግር አትፍጠር። ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው እኮ። እንደውም እዚች ውስጥ ብትከታ እዚች ቦይ ውስጥ አለ ብታረጋ ከልብህም እንደዚያው ወጥተኸኝ ነው። ሄርሜላ ደስ ብሎናል ቀለበቱ ስላወለቅሽ እና ቤተሰቦች እናንተም
አብርሃም ያደረገላት የሄርሜላ ቀለበት ያው በእጃችን ገብቷል። እንግዲህ አውጥተዋለች ማለት ነው። ስለዚህ ከአሁን በኋላ አብርሃም እና ሄርሜላ ተለያይተዋል ማለት ነው። በቀለበቱም ሆነ በምንም ልትይዙ አትችልም። አሁን ለከው አብርሃም ከልብ ነው አብርሽ ከዚህ ደቂቃ እና ሰዓት ጀምሮ እንዳትነኪ። ሴት ልጅ ነኝ እንዴ? አንቺ እንዳትነኪ። ቆይ ሴት ልጅ ነኝ የምትይው ሄርሜላ? እሺ አንቺ ሴት ልጅ ነሽ። ሩታ የዛን ጊዜ የዛሬ ዓመት ስታሰቃያት የነበረው ወንድ ነበረች ነው? ምን መስላት አይታሽ ነበረ? ምን መስላሽ ታይታሽ ነበረ? አንዳንዴ ምክንያቱም ቀድሽ አልሰማንም። አሁን ደግሞ አደረጉ ሌላ ነገር። አሁን ደግሞ አደረጉ እሱ ምናውቀው ነገር ይሄን ሀሳብ ቆይ አንዴ አዳምጠኝ። አንተ ቀለበት አውልቅ ያልከኝ እኔ ቀለበት አላውልቅም ማለት እኮ መብት አለኝ አይደል እንዴ? ለምን አስገድደኝ ታስወልቀው ያልክ? እኔ በጣም ለብዙ ነገር የምመኝ ሰው ነበርና እኔ አላውቅም። ልጅ በቃ ተረጋጊ። ይሄ እኮ ከራሱ ጋር ነው። ሄርሜላ ማልቀስም ከፈለግሽ ቤት ገብተሽ ብታለቅሽ አሪፍ ነው እንደ ሀሳብ። ከራሱ ጋር አይደለም ከራሱ ጋር በቃ እኛ ጨርሰናል አይደል? አቤል ይዛት መሄድ ትችላለህ። እኛ ጨርሰናል። ቀለበቱ እንዲወልቅ ነበር የፈለግነው። ቀለበቱ ኦልሬዲ ወልቋል። ስለዚህ መሄድ ትችላላችኋል። ስለመጣችሁም እናመሰግናለን። ቆይ እንዴ ተረጋጉ። እኔ በጣም ግራ ኢየሱስ ከተረጋጊ ከራሱ ጋር አይደለም ያልኩሽ። ሩታም እንደዚህ ነበር። ሩታ ለሰው አላሳየችም እንጂ እንደዚህ ነበር ያለቀሰች። የዛሬ ዓመት ነፍሰ ጥሩ ሆና ሁለት ነፍስ ሆና ነበር ያስለቀሻት። ሁለት ነፍስ ሆና እስቲ ቅመሹ፣ የለቅሶውን ምኑንም ቅመሹ። የሰው ባል እባክሽ ውጪ ከህይወታችን ስትልሽ መውጣት ትችይ ነበር። በእኔ አይደለም የተጣላችሁት፣ እኔ ላስታርቃችሁ እያልሽ ዞረሽ አልጋ ቤት ድረስ እየሄድሽ የሰው 80 ባል 80 ቀደሻል። ተፈራርማለሁ የታየሽ ሩታ ቀርማ ተበልተሻል። እኛ የፍቅር ሰው ነን ምናምን ብትይ ተበልተሻል። አሁን የለም እግዚአብሔር አቤል ተስፋ ላለመቁረጥ እየሞከርኩ ነው ያለሁት። ገባህ አይደለ? ግን እሱ ከኔ ጋር ያለውን ነገር እንዳለ ከኔ ለማራቅ እየሞከረ ነው ያለው። ከራሱ ጋር ስላልሆነ ምንም ማድረግ አይቻልም። ይኸውልሽ አሁን እነዚህ የምታያቸው ምናምን ከራሱ ጋር ሲሆን ምን እንደሚወጣቸው እናያለን። ግን አሁን እንቻሉ የማያልፍ ቀን የለም። ገብቶሻል? አብርሃም ከራሱ ጋር አይደለም እነሱ የሚሉትን ነገር ነው እያደረገ ያለው። እሱ ሊያለቅስ ነው እንዴ? ገብቶሻል? ምን አውቃለሁ። ወይ ሁለታችሁም ገብታችኋል። ማልቀስ ትወዳለህ። አሁን እንደዚህ እንዳፍይዛችሁት አይቀጥልም። የሆነ ቀን ይመጣል። ግን ደግሞ አብርሃም ወደ ራሱ ሲመለስ እናንተ ምን እንደሚወጣችሁ እናያለን። እናንተን ባይሆን ምን እንደሚወጣችሁ እናያለን። ቀለበት ካደረክልኝ በኋላ በጣም ብዙ ነገሮች ከአንተ ጋር እያሰብኩ ነበር። በጣም ብዙ ፊቸሮች እንዴት አድርጌ እንደማስረዳት አላውቅም። እና ደግሞ እኔ እናንተ መሀል ክፍተት ሲኖር ቀለበት አውልቂ የምትለኝ አይነት አልነበረም። ብዙ ቃላቶች ነበሩ እኮ አብርሃም። ከኔ ጋር በጣም ብዙ ነገር እያሰብኩ ነበረ። ከኔ ጋር በጣም አዲስ ነገር እኔ እግዚአብሔርን በዚህ ልክ እሺ፣ ቢያንስ ፍላጎቴን ጠይቀህ ቀለበት መውለቅ አልፈልግም ካልኩ ከኔ ቢያንስ እሺ፣ ነገ ሄርሜላ ምን አይነት ነገር ላይ እንደምንሆን አላውቅም ማለት እችል ነበር አይደል እንዴ? አይፈልግም በዚህ ልክ በቃ እነሱን እንደማይፈልጋቸው እኮ ግልጽ ነው። እሷን እንደማይፈልጋት ግልጽ ነው። ይኸውልሽ አሁን በራሷ መንገድ ይዛው ነው እንጂ እንደማይፈልጋት ማንም ያውቃል። እንዴት ነው እኔ እሱ አብርሃምን እረዳለሁ ብዬ በጣም ብዙ መስመሮች እየሄድኩ ያለሁት እና የቆመን ስጋ ነው እየሳምሽ ያለሽው። ባይገርምሽ ከራሱ ጋር ያልሆነ ሰው ነው እየሳምሽ ያለሽው። ለማንኛውም አንቺ የጣልሽው እሷ አጊጣበታለች። ምንድነው የምጥለው? በነገር የእኛን ትዳር ለመበጥበጥ እኮ ሀ ብላችሁ የጀመራችሁት እናንተ ናችሁ። ትዳር እንዲረክስ ያደረጋችሁ እናንተ ናችሁ። በፊት ነው ከአንቺ ጋር የተጣለው። ልንገርሽ የአንቺን ጥፊ የአንቺ የሆነ ነገር ለማንኛውም ለትዳር አሁን በቃ ምንም አታስፈልጉንም። ምራቁልን። የምንፈልገውን ነገር አግኝተናል። ሂዱ ከዚህ ገለል በሉልን። አዳምጠኛ ብሻ አዳምጠኝ። ይኸውልህ እንዴት አድርገህ እንዳሰብከውና ነገሮች እንዴት ቀላል አድርገህ እንዳደረግከው ያላውቅም። ግን ደግሞ አሁንም ባንክ ተስፋ አልቆርጥም። እሺ ምክንያቱም እሺ ይሁን ቀለበት ከኔ እጅ መውለቁ በጣም ብዙ ነገሮች እንደሚያበላሽብኝና ብዙ ተስፋ የሚያስቆርጠኝ ነገር እንደሆነ አውቃለሁ። ግን ደግሞ እኔ አሁንም ቢሆን ነገም ቢሆን አብርሃም አንተ የኔ ልክ እሺ፣ ወደ ቀለበት ስትመለስ እኔ አሁንም ከጎን ነኝ። አሁንም ቢሆን ቀለበት ድጋሚ የማድረግም ፍላጎት ቢኖርክ ወይም ደግሞ ከኔ ጋር ፊውቸር ካሰብኩ ወይም ደግሞ ከኔ ጋር ወደ እኔ ለመመለስ ቅርብ ከሆን ካለው እሺ ከጎን ነኝ።
ለማንኛውም ይሄ እንደዚህ ያስወለቃችሁት ቀለበት እንደገና ተንበርክኮ ሲያደርግላት መታዩበት ቀን ይመጣል። እሱ የልጅ እንጀራ ነው እያማረ ይቀራል። ሩታ ያለ መፈለግ በጣም ይከብዳል። እሱን ለእሷ ነገራት። ወይ የቆመን ሰውን ነው ባይገርምሽ እየሰምሽ ነገራት ለእሷ። እንግዲህ ቤተሰቦች እኛ የምንፈልገውን ነገር አድርገናል። ላገባን ስለሌላው ሀሳባችንም ሆነ እቅዳችንም ቀለበቱን ማውለቅ ነበረ፣ ተሳክቷል። ስለዚህ ቀለበቱን አውልቀናል። በጣም ደስ ብሎናል፣ ደስተኛ ነን። በዚህ ሀሳብ ደስ ብሏል። ስለዚህ ሄርሜላ ካሁን በኋላ አንተ ህይወት አታስፈልግም። ስለዚህ ሩታን ከዚህ በኋላ አጠገባችን ትርሽ እንድትል አንፈልግም።